አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ 1ኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። የኔቶን አንቀጽ 5 እንደዚህ አይነት ነገር ከዚህ በኋላ ዩክሬንን ብትነኪ እኛ ሁላችንን የምንወጋሽ ራሽያ ነገ ራሽያ ዩክሬንን ብትነካ በኒውክሌር አጋይሻለሁ እንደማለት ነው። ተበላ ራሽያ ደግሞ የለም ይቅርብኝ ብላ ስትተው ማለት ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ፕሬዝዳንት ዶናልድ ትራምፕ ከመቼውም ጊዜ በላይ ሰላምን ለመጨበጥ ተቃርበናል እያሉ ነው። ምን አግኝተው ነው? ምን አዲስ ነገር ተገኝቶ ነው አለ? ያው እንግዲህ የአሜሪካ ሉካን አደራዳሪዎች እንደ ስቲቭ ዊትኮፍ እና ጃሬድ ኩሽነር በርሊን ተጉዘው 2 ጊዜ ከዘለንስኪ መንግስት ሰዎች ጋር ተነጋግረዋል እና በዚህ ንግግር በተለይ ሴኩሪቲ ጋራንቲ የሚሏቸው ነገሮች በጣም ተነጋግረውባቸዋል እና አሜሪካ ይህንን የደህንነት ዋስትና የተባለውን በቁሳቁስና በህጋዊነት በመስጠት ረገድ ትልቅ ነገር ነው ያቀረበችው ተብሎ። ለምሳሌ ቁሳቁስ ማለት ምን ማለት ነው? በአጠቃላይ ቦምቡ፣ ፈንጂ፣ ሚሳኤሉ ምናምን ማለት ነው። ለዩክሬን ለመስጠት ማለት ነው። ኖ በዩክሬን ዳግም በራሽያ የተወረረች ጊዜ
አሜሪካ እነዚህን አስተዋጽኦች ታደርጋለች ማለት ነው። ስለዚህ አሁን የቀረበውን የደህንነት ዋስትና የጀርመኑ ቻንስለርም በጣም ከዚህ በፊት አሜሪካ አላቀረበችም በዚህ ደረጃ ብሏል። አሁን ይህንን ዩክሬን ዛሬ መውሰድ አለባት ነው። አለበለዚያ የአሜሪካ ሀሳብ ሁሌ ይጻን ይቆያል ማለት አለ እና ትራምፕ ይህንን ለኮንግረስ አቀርባለሁ ነው የሚሉት። ስለዚህ በዚህ መነሻነት ከ90 በላይ የሰላም መንገዱ ተይዟል ነው የሚሉት። ነገር ግን የዛ የግዛት ጉዳይ ምን የሚለው ራሳቸው ራሽያና ዩክሬን የሚጨርሱት ነው ይላል። ይሄ ማለት የፑቲን ሀሳብ ተቀባይነት ይኖረዋል ወይ? ፑቲን ይህንን መደራደሪያ ሀሳብ ይቀበሉታል ወይ? አሁን ይሄ ነው። በመጀመሪያ ዩክሬንና ራሽያ እንዲህ ነው የሚያወሩት። ስለዚህ ተደጋግሞ የተገለጸ ነው። አሰልቺ ሆኗል። አሁን ዩክሬን አልሰጥም ብላለች 20%ን የዶንባስ ግዛት። በራሽያ በኩል ደግሞ የቀረበው የማትተወ ነገር እሱ ነው። ስለዚህ እሱን በተመለከተ አሜሪካ ያቀረበችው የኢኮኖሚ ፍሪ ዞን የሚባል ነፃ የኢኮኖሚ ቀጠና እንዲሆን ማለት ነው። የዩክሬን ወታደር ለቆ የሚወጣበት 20%ቱ ግዛት ነፃ የኢኮኖሚ ቀጠና ማለት በራሽያ ቁጥጥር ስር ያለውም ህዝብ እዛው ደግሞ አርሚ ሲወጣ በስተቀረ ያለው ህዝብ በነፃ ኢኮኖሚ ሁለቱም ሀገሮች በዚህ መንገድ አይሉን ነው ያለሙታል እንደማለት ነው። አስቸጋሪ ነው። ማን ይመራዋል? ያንን ሀገር ማን ይመራዋል? ነፃ የኢኮኖሚ ዞን ነው የሚለው እንግዲህ በማንኛውም የኢኮኖሚ እንቅስቃሴ ማድረግ እንደሚቻል ነው የሚያሳየው። ወደፊት የሚያብራሩት ይሆናል። ግን አለም አሁን ለምሳሌ ዩክሬን ካሁን በፊት ዋስትና ተሰጥቷት ነበር አይደለም? አጠቃላይ በእጇ የነበሩትን የኒኩለር መሳሪያዎች ለሩሲያ አሳልፋ ስትሰጥ አውሮፓም አሜሪካም በሷ ሊፈጠሩ የሚችሉ አጠቃላይ ችግሮች ወይም ጦርነቶች ዋስትና ሰጥተዋት ነበረ። አሁን ያ ዋስትና ቃላቸውን ጠብቀው ያንን ዋስትና አስከብረውላታል ወይ? ከዚህ በኋላስ የሚሰጣት ዋስትና ምን ያህል አስተማማኝ ዋስትና ነው? ዩክሬን ኒውክሌር መሳሪያዎቿን ለራሽያ ለማስረከብ ዋስትና ሰጪው አንዷ ራሽያ ነበረች፣ ራሷ ማለት ነው። አዎ። ነገር ግን አሁን ራሽያ ወራት ነው የምታየው። ስለዚህ የዚህ ፍራቻ ስላላት አሁንም እንግዲህ አውሮፓውያኖቹ እንደዚህ ሆነ የሰጡት የኔቶ አይነት አንቀጽ 5 አይነት ዋስትና ነው። ግን ሪያሊስቲክ ሆነን እንየው ከተባለ ሞስኮ ድጋሚ ለጦርነት ብትመጣ የአንቀጽ 5 አይነት ለምሳሌ አሁን የሰላም ይሄ አሁን ወደ ስንት ነጥብ አድርጎታል ደግሞ 20 ከምናምን እሱ በሚቀርብበት ጊዜ ለሞስኮ የሚቀርባል ተብሏል። ያንን ጥሳ በምትገኝበት ጊዜ ሞስኮ የሚወሰድባት እርምጃ ምን እንደሆነ ተጽፏል። ግን ኮንፊውዝ የሚያደርግ ይቻላል ወይ ሞስኮን ነገር የቀረችውን ዩክሬን ለማዳን ሲባል እና በአሁን የኔቶ አንቀጽ 5 አይነት በቃ እንግሊዝ፣ ጀርመን ምናምን አሜሪካ ይሄ ሪዲኩለስ ተያይዘው መጥፋት ነው። ኒውክሌር ፓወር ናት እና አንዳንድ ቀን የሚያስቅ ነው። ማውራት ስለቻልክ ብቻ ነው የምታወራው ማለት እኮ ነው። የኔቶን አንቀጽ 5 እንደዚህ አይነት ነገር ከዚህ በኋላ ዩክሬንን ብትነኪ እኛ ሁላችንን የምንወጋሽ ራሽያ። ስለዚህ ራሽያ ደግሞ እንደምታየት ዋናው እንትኗ በባህርም በአየርም በምንም የኒውክሌር መሳሪያዋ ነው ዋስትናዋ። ስለዚህ ምንድን ነው የተለየ የሚያደርገው? ምን የሚሉት ጦርነት ነው? አሁንስ ለማን ነው ዋስትና የሚሰጠው? አሁንስ አሜሪካ እና አውሮፓ ሩሲያ ላይ ማድረግ የሚችሉትን አላረጉም። አልተዋጉም።
ቀጥታ አልተዋጉም። የእነሱ አየር ኃይል አልደበደበም። የእነሱ ሰራዊት ተሰልፎ ውጊያ አልገጠምም። ሰው እነዚህን ሁሉ ስታይ የውክልና ጦርነት ቤዚካሊ የውክልና ጦርነት ውስጥ ለውስጥ ደግሞ በአንዳንድ ቴክኒካል ኤክስፐርታይዝ ምናምን እገዛ ሊኖር ይችላል። ይፋ ጦርነት ሲፈነዳ ግን ራሽያ ላይ ሊዘመት ማለት ነው። በሺህ የሚቆጠሩ የኔቶ የጦር ጀቶች ምናምን እያሉ ራሽያ እየደበደቡ ሚሳይሎቻቸው ምናምን ሰራዊታቸው ተስብቶ ሆ እያለ ሊያደርግ ማለት ነው። እና ያን ጊዜ ራሽያ ለዓለም በመጨነቅ ገብቷል እንደው በቦክስ ፈጣፈጣለሁ እንጂ ዓለምን ይዤ አልጠፋም ብላ ትደበድባለች ማለት ነው። ገብቷል የማይሆን ነገር። ስለዚህ ለዩክሬን ራሽያ ለመውጋት ከመጣች ለዩክሬን ሊሰጡ የሚችሉት ዋስትና የለም። አሁንም ግራም ያጋባው ጊዜው ያለበት ሁኔታ የሁለተኛው የዓለም ጦርነትን ከመፍታት አኳያ ትልቅ ሚና ተጫወተ። እነሆ በዚህ የተነሳ ከእንግዲህ ሰላምን እሺ ብለው በማይቀበሉ አማጽያን ላይ የማይገዳደሩት ኃይል በመያዝ ማለት ፍጹማዊ ኃይል ማለት ነው በመያዝ ሰላም በጽኑ ክንድ ብላ አሜሪካ ያወጀችበት ነው ኒውክሌር። አሁን ግን ኒውክሌርን የያዙ ሀገሮች 9 ብቻ ሳይሆን በጣም እንደውም በተለይ ኤኒ ታይም ኒውክሌር ሊይዙ ይችላሉ የሚባሉት ሀገሮች ቁጥር ከዚህ ይበልጣል። እንደገና ኦልሬዲ ኒውክሌር የያዙት ሀገሮች ወደ ግንባታና ምርት ውስጥ እየገቡ ነው። እና የኒውክሌር መሳሪያ ዓለምን ይዞ የሚጠፋ መሆኑን የለም እስከዛሬ ይህንን በጋራ ተስማምተን የጠበቅነው ቅዱስ ውሸት ነው ያለ አለ ቢኖር እኔ ደስ ይለኛል። በጣም አሪፍ ነበረ። ግን ቅዱስ ውሸት እንዳይሆን ደግሞ ተሞክሯል። አሚን እንደዚህ ብሎ የሚያስረዳኝ ቢኖር ጥሩ ነው። አሁን ማን ይሙት ነገ ራሽያ ዩክሬንን እንትን በምትልበት ጊዜ መቼም ለአፍ ይቀላል። አንቀጽ 5 ብለህ ልትሄድ ማለት ነው እና ወደ ኒውክሌር አቧራ ነው የምትቀየረው። ስለዚህ እውነቱን ለመናገር ሊሰጡ የሚችሉት የደህንነት ዋስትና የለም። በተለይ ደግሞ ከዚህ ጦርነት ፍጻሜ በኋላ ይሄ ጦርነት ቢቆም በሰላም ለራሽያ ይሄ ጦርነት አልቆመም በፍጹም። ይሄ ጦርነት ለራሽያ ቢቆም ይሄ ጦርነት አሁን ለምሳሌ ሌትሴይም የሆነ ስምምነት ደረሱና ቆመ እና ራሽያ መጀመሪያ የምታደርገው ኢኮኖሚ ማዕቀቡን ማስነሳት ያለው ትልቁ ቤኔፊት ኢኮኖሚዋን ማንሰራራት የነበረውን ቦታውን ማስያዝ ነው። ነገር ግን የወታደራዊ በጀቷ በምንም ተአምር ይቀንሳል ብዬ አላስብም። ካሁን በኋላ የኒውክሌር ምርቷ፣ ክምችቷ፣ መደበኛ ኃይሏ በሰው ኃይል በመሳሪያ በጣም ለሚቀጥለው ውጊያ ነው የምትዘጋጀው። በማዕቀብ ስሮላ ሳይሆን ከማዕቀብ ነፃ ሆና ማለት ነው። እንደ ሰላም ስምምነቱ ሀሳብ ኢቭን ለአውሮፓ ታደርግ የነበረው የጋዝ ሽያጭ ይመለሳል። ስለዚህ ያ ሁሉ ገንዘብ ለራሽያ የሚያስፈልጋት ለዋናው ጦርነት መዘጋጀት እና በዚህ ኮንዲሽን ውስጥ ነገ እነሱ የዩክሬን ውስጥ ይሄ የሰላም ዋስትናው እንግዲህ የተባለው አንቀጽ 5 ያው ኔቶ አንዱ ሀገር ሲጠቃ ሁሉም ይረባረባል የሚል ነው። ኒውክሌር ጦርነት የማትሸናነፍበት ነው። ራሳቸው በምህጻረ ቃል ኤምኤዲ ሙቹዋሊ አሹርድ ዲስትራክሽን እና ሁለቱ ተያይዘው እንደሚጠፉ አውቀው የሚገቡበት ጦርነት ነው። ስለዚህ አሁን እውነቱን ለመነጋገር እንደ አንድ ጤነኛ ሰው ለዩክሬን ዋስትና መስጠት የሚችል ኃይል ማን ነው? ኢራሽናል። አሁን ለምሳሌ ዘለንስኪ ኔቶ የመሆን የዩክሬን መሻት ወይም ጥያቄ ለመተው ዝግጁ ነኝ በሴኩሪቲ ዋስትና ምትክ አስተማማኝ የደህንነት ዋስትና ከተገባልኝ በቃ ተዋለሁ የኔቶ አባል
የመሆን ፍላጎታችንን እንተዋለን የሚል ነው። አንዱ እንግዲህ ፕሬዚደንት ዶናልድ ትራምፕ ዩሬካ ያሉት በዚህ የተነሳ ነው። ግን አሁን ደግሞ ዜናውን ሳነብ ዘለንስኪ የኔቶ አባል የመሆን ጥያቄው ላይ ነው ኮንሴንሰስ አሳየው ብሎ የነበሩት አሁን የእሱን እንዳለ ያን ጥያቄ አስቀምጦ እንትኑ ላይ ነው መለሳለስ ያሳየሁት። ምንድነው የዋስትናው የሚሰጠውን የደህንነት ዋስትና ጉዳይ በዚህ ደረጃ ይሁንልኝ በሚለው ላይ የአቋም መላላት እንዲህ እንትኑ እንዳለ ነው የሚል ነገር ነው ጥያቄው እንዳለ ነው የሰማ ነው። አንዳንድ ቀን የሚያስቅ ነው። ኦፍ ኮርስ ኔቶ በቀዝቃዛው ጦርነት ዘመን የምዕራባውያን ወይም እዚህ ሊበራል የካፒታሊስቱ ዓለም ቀዳሚ ምንድን ነው የደህንነት ጦር ሆኖ ኖሯል። በዛ በኩል ዋርሶ ነበር እና ሁለቱም ሲኖሩ የሚታወቀው ነገር ኒውክሌር መሳሪያ ክምችታቸው ጦርነት እንዳይኖር በአጋዥ ኃይል ነበር የሚወሰደው። ኒውክሌር መሳሪያ ስላለ ነው በቀዝቃዛ ጦርነት ያልተጨራረሰው። ምክንያቱም አንዱን ብትነካው ተያይዞ በኒውክሌር መጠፋፋት ስለሆነ ቤዚካሊ የኒውክሌር መሳሪያ ሚና ምንድነው? ጦርነት ማስቀረቱ ነው። አሁን እየነገሩን ያሉት ያ ተገልብጦ ያለምንም በቂ ትንተና ኒውክሌር ጦርነት አስቀር አሁን ምንድነው ለዩክሬን ዋስትና ሲሰጡ ነገ ራሽያ ዩክሬንን ብትነካ በኒውክሌር አጋይሻለሁ እንደማለት ነው ተበላ ራሽያ ደግሞ የለም ይቅርብኝ ብላ ስትተው ማለት ነው። እነሱ ዩክሬን ላይ ያስቡት ምንድን ነው? ለምሳሌ ቭላዲሚር ፑቲን የአውሮፓ አባልነቷ ላይ ኦኬ ብለዋል ይባላል። አትሆንም ነበር አቋማቸው። ኦኬ ብለዋል ይባላል። እሱ ላይ ያችን አምጡ የዚህ የማነው የዶንባስ ቀሪዋን እና ያቺ 1% ብሏን እስከናምጡ እንጂ ይሰራይት ብለዋል ይባላል። ስለዚህ ዩክሬን ምን ሊያደርጓት ነው? ከፍተኛ የጦር መሳሪያ ግንባታ የሚካሄድበት ረጅም ርቀት ሚሳኤሉ፣ አጭር ርቀት ዋቴቨር ብለው ወታደራዊ ልምምድ ብቻ በአጠቃላይ ሊፈጥሯት ያቀዷት ዩክሬን በጣም ሱፐር ፓወር የሆነች። ስለዚህ ይሄ ደግሞ ወደድክም ጠላህም ራሽያ ላይ ትልቅ አደጋ የሚጋርጥ ነው። ለምን ከተኩስ አቁሙ በኋላ ጦሯ የዩክሬን ራሽያ የጠየቀችው 600 ሺህ የሚል ነው። እነሱ ከ800 ሺህ ንቅንቅ አንልም ብሏል። 850 ሺህ ነው። ነገር ግን ዋንስ ደጋግመን ያን የተኩስ አቁም የሚባል ነገር ከመጣ በኋላ ራሽያን የሚሰማ የለም። ማንም ይሰማት አይችልም። አልተሰማውም፣ እየተሰማው አይደለምና ማትሰማኝ ከሆነ ብላ ልትወስደው የምችለው እርምጃም የለም። ጦርነቱ ከኔቶ ጋር ይሆን ማለት ነው። ስለዚህ አሁን እነሱ ደረስንበት ያሉትንና ዶናልድ ትራምፕ ለፓርላማ አሳውቃለሁ ያሉትን የደህንነት ዋስትና ራሽያ ማጽደቅ አለባት መጀመሪያ። እነዚህ ስታይ እንዴት ሊሆን እንደሚችል አይታየም። ምክንያቱም ያ የደህንነት ዋስትና የጀት ሽፋን የምናምን ከሚሉት ሶስተኛ ዓለም ጦርነት ይነሳል ብሎ ቢያስቀምጡት ይመረጣል። እና ይሄ ነው። እና ዶናልድ ትራምፕ እንግዲህ ለሰላም 90% ሄደናል የሚሉት የዶንባስ ጉዳይ እንዴት እንደሚፈታ ዩክሬንና ራሽያ ያውቃሉ በሚል ነው። ከዩክሬንና ከራሽያ ጋር የተደረገ ስምምነት እስከሌለ ድረስ ሁለቱ ሀገራቶች አሁን ባለው ተጨባጭ ሁኔታ ምንስ የሚያውቁት ነገር አለ? ሁለቱ ሀገሮች እንዴት ብለው ነው የሚቀመጡትና የሚደራደሩት? እስካሁን ባለው ተጨባጭ ሁኔታ አዎ፣ እንዴት አድርገው ነው ሁለቱ ሀገሮች? አንዱ የሰላም ሂደቱ ከአላስካ ስምምነት በኋላ የተቋረጠበት ምክንያት ምንድን ነው? የተቋረጠው ያው ዶናልድ ትራምፕ
ትንሽ የተንቦጃቦጃ ነገር የሚያደርጉት ከእሳቸውና ቭላዲሚር ፑቲን ከተነጋገሩ በኋላ ቀጥሎ ደግሞ ቭላዲሚር ፑቲን እና እንትና ተገናኝተው ካልተነጋገሩ ሞቼ ይገኛሉ አሉ ዘለንስኪ። እዛ ውስጥ አሁን ብዙ ኢሞሽናል ፋክተርስ አሉ። ተወሱን እንኳ ባታረግ ሁለቱ ተገናኝቶ የሚሆነው ምንድን ነው አዲሱ ነገር? በዚህን ጊዜ በራሽያ በኩል የቀረበው ለመገናኘት ሲባል ተገናኙ ነው ወይ የምትሉ? ተገናኘች ምንድን ነው የምላቸው? ምን ሊሉኝ ነው? የምታውቁት ነገር አለ ወይ? ሁለታችን ስንገናኝ ሊመጣ የሚችል ለውጥ እናንተ የምታውቁት ነገር አለ ወይ? ሃይ ዘለንስኪ ናይስ ቱ ሚት ዩ። ሃይ ፑቲን ናይስ ቱ ሚት ዩ። ኦኬ ከዛ ቀጠለስ አትለቀም። ይሄን እንትኑን ብትለቅ ነው የሚሻለው። ይሄን እንትኑን ልቀቅ። አለቀም። ምን አይነት ውይይት ነው ሊደረግ የሚችለው? ገብቶሃል? የዩክሬን አቋም የሚባል የለም። ቮሎዲሚር ዘለንስኪ እና ዶናልድ ትራምፕ ማነው ቭላዲሚር ፑቲን ተነጋገሩ ማለት ትርጉም የለውም። ከዘለንስኪ ጋር መነጋገር ከእንግሊዙ ጠቅላይ ሚኒስትር፣ ከፈረንሳዩ ማክሮን፣ ከጀርመኑ ሜርዝ ጋር መነጋገር ነው። ሁለቱ ጨርሰዋል፣ አቋማቸውን አስቀምጠዋል። የዩክሬን ጦርነት የአውሮፓ ጦርነት አካል ነው ብለዋል። የእንትን አይደለም። ነገር ግን ይላሉ ገብተዋል ውሳኔዎቿ የራሷ የዩክሬን እንትን ነው ምንድን ይባለው ሉዓላዊነት ነው ይላሉ ማለት ነው። በዚህ በኩል ግን ከዩክሬን ጋር ያላቸው ስምምነት ከዘለንስኪ ጋር ባለፈው ለንደን ላይ ሲገናኙ ድንበር በጉልበት አይቀይርም። ወራሪን አንሸልምም ማለት ወራሪን አንሸልምም። ለቭላዲሚር ፑቲን እስካሁን የወሰዱት የጅቦቹንና የአንበሶቹን ነገር አያስታውስም? በጣም እንጂ ከዚህ በፊት ቀርበዋል። አንበሳና ጅብ ቃል ኪዳን ይገባሉ። ምን ለማድረግ? አብሮ ለማደን። አብረው አድነው ፍትሃዊ በሆነ መንገድ ለመካፈል ይስማሙና አደን ይጀምራሉ ማለት ነው። አንበሳው በሀሳቡ ይደሰሳል። ከዛ አደን ወጡ። አደን ሲወጡ አንበሳ ያገሳል። ማግሳቱ ብቻ በቂ ነው። ይሄን የጎሽ ዘር ለ4 ለ5 ይጥሉት ጀመር ጅቦቹ። አንዳንዴ የመፈራቀጥ ሲያበዛ አንበሳው ሄድና አስፈላጊውን ኦፕሬሽን ያደርጋል፣ ቀጭ ያደርገዋል አንገቱን እና በእውነት 10 ጎሽ ጣሉ። 10 ጎሽ ጣሉና ጅቦቹም በአጋጣሚ 9 ናቸው። አሁን የመከፋፈል መጣ ማለት ነው። ሲመጣ አንበሳው ምን አለ? እናንተ አካፍሉ፣ ምን ችግር የለውም፣ ዋናው ተማምነን አልኩኝ። በጋራ ማደን አድነን በጋራ ልንበላ እኮ ነው። ሰው ጀስት ዱ ኢት አለ። ሲላ የለም በእርሶ ነው ሁሉ ነገር የሚያምነው እና እርሱ ያካፍሉናል። ስላበዛችሁብኝ እንግዲህ እናንተ ካላችሁ ማነው አንተ አምጣው እዚህ አንዱን እሱን ልጎሽ አምጣ እዚህ ጋር አለ። ከዚህ ከሱ ጋር አምጣ ያንንም እያለ 10 ጎሽ ነው የጣሉት ብያለሁ። 9ኙን ጎሾች በሱ ሳይድ እንደዚህ ደረደረ። ከዛ እናንተ አንድ ላይ ሆኗል። ጅቦቹም እንግዲህ ከፊት በራሳቸው በውስጣቸው ባለው መከባበር እንትን ይዘው ቆመው ማለት ነው። 9 ሆነው ተደረደሩ። ከዛ አንድ ጥጃ ነገር የቀረቻለች። እሷን ጥጃ ማንን አንሳት? እሷ ነው አንሳዛ አንተ አጠገብ አድርጋለሁ አስቀመጠ። ከዛ በኋላ መቁጠር ጀመረ። 1 2 3 4 5 6 7 8 9 ጅቦች፣ 1 ጎሽ 10 ሞላ። አሁን ደግሞ ከራሱ ጀመረ ማለት ነው። 1 2 3 4 5 6 7 8 9 10 9 ጎሾች በዚህ። አሁን ምን አለ? እናንተም 10
እኛም 10 ቅሬታ አለው ፍትሃዊ ነው ቅሬታ አለው ሲሉ ፍትህ በታሪክ እንደ ዛሬ አልተሰራም። የጅቦቹ አፈቃላት ይዋል ፍትህ ተበይነው አቅም አሉት ማለት ነው። ኋላ ተለያይተው ሄዱ ማለት ነው። እሺ ሄዱ። ሲሄዱ እነሱም ለካ አለቃ አለባቸው። ለአደን ከወጡ 3 ቀናቸው እዛ የእነሱ ጫጩቶች አሉ። ኮሚኒቲው እዛ አለ ማለት ነው። እና ጉሮ ሸባይ እያሉ ሲመጡ እችም ያው ዘር ወጣ ማለት ነው። ሲወጣ አንድ ጥጃ ይዘው ነው የመጡ ያሉት እና የእነሱ ንጉሥ አይኑን ማመን አልቻለም። 3 ቀን አድነው ምን ሆናችኋል? ምን ሆነን 3 ምናምን ነስታ በቃ እኔሳችሁ እንዲመትመጡት ብሎ በቃ አበደ ማለት ንጉሥ ነው ሲል የሆነውን ነገር ተናገሩ። ከዛሬ ጀምሮ በጅብና በአንበሳ መካከል ያለው ጦርነት ለአንዴና ለሰላም ጊዜ መፈታቱን የሰላሙን መደረጉን ተናገሩ። ከዚህ በኋላ አደን እንደዚህ የሚሆነው አደን እንደዚህ የሚሆነው ብለው ሲሉ አልቻለም። ያንተ ተነስ አንሷልና ያተሸከም ባለ ያላሸከመው ከኋላ እነሱ ከፊት እያስቀደመ እንጂ በደም ፍላት ይህንን የፍትህ መዛባት ለማለት በቃ እየተቆጣ እነሱን የተሳደበ እየሄደ ትንሽ እንደሄደ የቀረበ ሲመጣ የሆነ ወርቃማ ተራራ ይታየዋል። ወርቃማ ተራራ ነውና ትንሽ ግራ ገብቶት እናንተ የወርቃማ ተራራ ምንድን ነው ሲል እነሱም እንዲህ የአንበሳ ጋማ ነው አሉት እና አሁንም ያው አፈርኩ አይመለስ መገስገሱን ቀጠለና ትንሽ እንደሄደ ከዚህ በላይ ሜዳች ምን የእሳት ሸለቆ ምን የእሳት ላንቃ አለ። እሱም የአንበሳው አይን ነው አሉት። ከዛ በኋላ ብዙ አልሄዱም፣ ደረሱ እና ሲደርሱ አንበሳው መቼም ታውቃለህ፣ አንበሳ ነው። ምንም እንዳልተፈጠረ ማን እንደመጣ እንዳላየ ሆነው አንዱን ጨርሷል ኦልሬዲ። የሁለተኛው ሊጀምር ቆዳውን እንትን ብሎ በመላሱ እንትን እያለው ነው ያረጥበው ነው ያለው እና እሱ ሲጨርስ ቀና ብሎ ምንድነው አለ። ምንድነው ሲል ወጣ ብለው መናገር ጀመሩ። እሳቸው ብርክ ይዟቸዋል። ሀሳባቸውን ለውጠዋል። ፍትህ ተዛባ ብዬ ነው የመጣሁት። የምን ፍትህ ተዛባ አላቸው። አንድ ላይ እናድል ብላችሁ ቃል ተማመላችሁ ገብታችሁ አንድ እንትን ይዘው ሲመጡ ማለት ነው። በኋላ 10 አደንና 9ን ለሳቸው ሰተን እችን አንድ ደግሞ ለእኛ ፍትሃዊ በሆነ መንገድ ደርሶን ይዘን መጣን ብለው እችን ጥጃዋን ይዘው መጥተው ነው እና እንዴት ይሆናል ብዬ መጥቼ ነው አንተ እንዴት እንዲሆን ያሰብኩ ብሎ አንበሳው ብድግ ሲል አፈር አባታችሁ ያስበላችሁና ከሳቸው ጉሮሮ ነጥቃችሁ የምታመጡት ብዬ ጌታዬ ደርሶ ልመልስ ነው። ያችንም አንተ ጠብደል አንሳና አቅም እንጂ ያችንን አንስተው ላይ አንበሳው ግብር ሰጥተው 10ኛውን ሰጥተው ሄዱ። አሁን ዘለንስኪንና ቭላዲሚር ፑቲንን እንዲህ ስታገናኛቸው ቭላዲሚር ፑቲን ክሬሚያና ልሳነ ምድርን ኦልሬዲ አሁን ካለው የዩክሬን መሬት 20% ወስደዋል። አሁን ውይይቱ ተመጣጣሚያችን የሚል ነው የቭላዲሚር ፑቲን ገብተዋል። እና ዘለንስኪ ደግሞ ሄደው ያችን የቀረችዋል አንጠልጥለው ልክ እንደዚህ እንትን ይኸው ጌታዬ ብለው የቀረው ይሄ ብቻ። አለስ የሁለቱ ሰዎች ተገናኝተው መወያየት የሚያመጣው ነገር የለም። ሁለቱ ሰዎች ተገናኝተው ለመነጋገር የሚያበቃቸው ነገር የለም።
እና ቭላዲሚር ፑቲንም ራሽያ ይህን ግዛት ተዋግታ ትወስደዋለች ብለዋል። ዋናው የሰላም ስምምነቱን መቋጨት የሚችለው ጉዳይም የዚህ የግዛት ልውውጥ ነው እና በዚህ ረገድ አሁን በርሊን ላይ ያደረጉት ስብሰባም የደረሰበት መፍትሄ የለም። ዶናልድ ትራምፕም እነሆ ለሰላም ተቃርበናል፣ ሰላም ይችትና ብለው ሲናገሩ ስለዚህ ምንም ያውቁት ነገር የለም እና ይሄ ሁለቱ ይፈቱታል የሚል ነው እና እስካሁን ካለው ልምድ ተነስቶ መናገር እንደሚቻለው በእውነት በዶናልድ ትራምፕ ነው ቭላዲሚር ፑቲን እና ዘለንስኪ ተቀራርበው በመነጋገር ይመጣሉት የለም። ግን አለም ለምሳሌ ዩክሬን እንውሰድ እና ፕሬዚዳንት ዘለንስኪን እንውሰዳቸው። ፕሬዚዳንት ዘለንስኪ ለምሳሌ በቃ ከዚህ በኋላ እኔ ስምምነት ነው የምፈልገው፣ የሩሲያን ጥያቄ እመልሳለሁ፣ ያው ዶንባስን ይኸው ሙሉ በሙሉ ለቅቄያለሁ ብለው መልቀቅ የሚያስችል ስልጣን አላቸው ወይ? እንግዲህ እስካሁን እንደምናየው የዩክሬን ሕዝብ የፈቀዳቸው መሪ ናቸው። ፓርላማቸውንም በፈለጉ ጊዜ እነዛን ሁለት የጸረ ሙስና ተቋማት እሳቸው በመረጡት አንድ ጠቅላይ አቃቤ ሕግ ስር ለማስገባት አዲስ የሕግ ማሻሻያ አድርገው ወዲያውኑ ተደርጎ ፓርላማው ፍቃድ ሰጥቷቸው እዛ እርምጃው ላይ ወስደው ነበር። ከዛ ደግሞ ተቃውሞ ሲደረግባቸው ወዲያውኑ በአንድ ጀንበር እዛ ፓርላማ ሄደው ትናንት ያጸደቁትን አሰርዘው መተው ጀምር ችለዋል። ስለዚህ አይችሉም ለማለት አይቻልም። አሁን አንዳንዶች የሚያነሱት የዩክሬን ሕዝብ ምን አገኘ ታዲያ ብለው ጥያቄ ያነሳሉ። የዩክሬን ሕዝብ አሁንስ ምን አግኝቶ ነው? የዩክሬን ሕዝብ ቀሪው ግዛት አይሰጥብንም፣ በሱ ምትክ ምን እናገኛለን ቢል የዩክሬን ሕዝብ ማድረግ የሚችለው መዋጋት ነው። ስለዚህ አሁን የምንሰማው ይህንን ለማድረግ ዘለንስኪ ማንዴት የላቸውም፣ ህገ መንግስቱ ይከለክላቸዋል ይላል። አይ ዶንት ኖ ህገ መንግስት ሲጻፍ እንዴት እንደሆነ አላውቅም። ህገ መንግስት ይህንን መሬት አሳልፈ ስጥ፣ ስለዚህ አንድ መንግስት ስልጣን ላይ ያለ መንግስት ግዛት ቆርሶ ለሌላ ሀገር የመስጠት መብት አለው ብሎ አይጽፍም። ነገር ግን ባለው ሪያሊቲ ይሄ ጦርነት መቆም አለበት። ይሄ ጦርነት መላ ዩክሬንን አደጋ ውስጥ ሊጥል የሚችል ነው። ስለዚህ ህገ መንግስቱን ማሻሻል ይችላሉ፣ ወይም እሳቸው እንዳሉት ህዝበ ውሳኔ ይደረጋል ነው እና ያንንም በህዝበ ውሳኔ ማለት ደግሞ ህዝበ ውሳኔ ነው፣ ምንም ጋራንቲ የለውም። እዚህ ጋር ራሽያ ያቀረበችው ጥያቄ ይሄ ግዛት ሲሰጠኝ ዶንባስን ሙሉ በሙሉ መቆጣጠር አለብኝ ነው፣ አለበለዚያ በውጊያ ወስዷለሁ። ስለዚህ አሁን ዘለንስኪ ደግሞ እያሉ ያሉት ከተገፋው ማክሲመም ላደርግ የምችለው ህዝበ ውሳኔ መጥራት ነው። አየህ እዚህ ጋር አሁን እየነገሩን ያሉት የዩክሬን ህዝብ ምን ይላል? የሁሉ ተወስዶበት አሁን ደግሞ እንደገና ቀሪ የዶንባስ ግዛት ይሰጥ ወይም ዘለንስኪን ቢሰጡ ፖለቲካል ሱሳይድ ፈጸሙ ነው የሚባለው። ስለዚህ ይህንን ጉዳይ መልሶ ለማኑ ላይ ያቀርቡት ተስማሙተው ለህዝቡ ማለት ነው። ለህዝቡ ይቀርባል። ለህዝቡ ሲቀርብ 99.9% ሁኔታ አይሰጥም የሚል ምላሽ ሊመጣ ይችላል፣ እንደሚመጣም ይጠበቃል። ስለዚህ አሁን ራሽያ ይህንን ሲናሪዮ መቀበል አለበት። ኦኬ በህዝብ ለህዝብ ይሁን፣ በህዝብ ድምፅ ይመረጥ ይደረግ፣ ህዝብ ውሳኔ ይቅረብ እና የህዝብ ውሳኔውን ውጤት እቀበላለሁ። አንደኛ ያው ብዙ ማኒፑሌሽን ሊደረግ ይችላል። ሁለተኛ ይሄንን ራሽያ ልትላቸው አለም እንዴ ራሽያ ያ ካልተሰጠኝ ውጊያውን እቀጥላለሁ ነው። ስለዚህ በዩክሬን እና በአውሮፓውያን በኩል ለራሽያ የሚሰጥ ምንም ነገር የለም። ይሄ ነው ስቴልሜቱ፣ ይሄ ነው ውዝግቡን ለመፍታት እንቅፋት የሆነው ነገር ይሄ ነው። ይሄ ባልተፈታበት ሁኔታ ይሄንን ፑቲንና ዘለንስኪ ይፍቱት ብለው ፕሬዚደንት ዶናልድ ትራምፕ ከ90% በላይ ለስምምነት ዳር ደርሰናል ብለዋል። በዚህ አጋጣሚ አንዳንድ የሚሰጡት ትችቶችን ልንገር።
ፕሬዚደንት ትራምፕ ነገሮችን እያዩ ያሉት ራሽያ ይህን ብታደርግ ከራሽያ ጋር ከአሜሪካ ጋር የሚኖራት ግንኙነት የሚያመጣ ለገቢ ማዕቀቡ መነሳቱ ጋር ለመሌ በሚል በገንዘብ አይን ነው የሚያዩት። የራሽያ ደግሞ ወይም ደግሞ ቭላዲሚር ፑቲን ደግሞ የሚያዩት በህልውና ጉዳይ ነው የሚያዩት። ገብቷል። ስለዚህ የሚገናኙበት ነጥብ አይታይም። በፍጹም ሊገናኙም አይችሉም። ስለዚህ ዶናልድ ትራምፕ ጉዳዩ ላይ 90% ደርሷል ብለዋል። እንግዲህ የዩክሬን ሁኔታ የሚገኘው እዚህ ላይ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ፕሬዚዳንት ዶናልድ ትራምፕ ከመቼውም ጊዜ በተሻለ መንገድ ዩክሬንና ሩሲያ የሚስማሙበት ሁኔታ ላይ ደርሷል ይላሉ። እውነት ከመቼውም ጊዜ በተሻለ መንገድ እንደ ዶናልድ ትራምፕ አባባል ዩክሬንና ሩሲያ ስምምነት ላይ ደርሰዋል? በሂደት የምናየው ይሆናል። ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። ስለወደዳችሁት፣ ስላያችሁንና ስለተከታተላችሁን እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን።